ከቤተሰብ ለመውጣት የሚቾኩሉትም እነሱ ናቸው ባይዘው በተለይ ሴት ልጅ የእውነት ከባድ ናት የእውነት ሴት ልጅ እኮ ልጅ ብቻ አይደለች ሌላ ነገር ኢንቨስት ላይ ማድረግ አለባችሁ ሌላ ደብል እንደ ወንድ ልጅ ብቻ አይደለም ገባችሁ አንድ ስትነጫነጭ 10 አመት 10 ምናምን አመት ስትሆን እንደ ወንዱ አይደለም እንትኗ እድሜዋን መቆጣጠር ከወንዱ የበለጠ እሷ ይከብዳታል እንደገና የለም እንዲህ ያልክ ብቻ የሚኖር ነው የሚመስላት ውጭ ሀገር ሲመጡ ማለት ነው ያንን አይምሮዋ ላይ ስለምትመጣ እንደገና ደግሞ ቤተሰብ ከተናገራት 911 የሚለውን ቁጥር ሸምድደው ስለሚመጡ ሊከራከሩ ነው የሚመጡት እንጂ ካንተ ጋር ሊኖሩ አይደለም የሚመጡት ባይዘው በቃ ሊከራከሩ መብቴ ነው this is ዲሞክራሲ ሊሉ ነው እንጂ የሚመጡት ከናቴና ከአባቴ ጋር ልኑር ብለዋል ለማው ቆይ ጋይስ ጢዝ ምናምን አታርጉት ያ ለዛ አይደለም የሚመጡት ለዛ ነው ከቤተሰብ ጋር መግባባት የሚያቀታቸው ባይዘው ያ እንደዚህ ልጆቻችሁ ሲሆኑ ምን ነው የምታረጉት ይሄ እንትን የለም የወጣቶች ሳይሆን የለም እስከ 17 አመት ምናምን ማደጎ ቤት አላል እዛ ታስገባቸዋል እዛ እንዴት ጠፍጥፈው እንደሚሰሯቸው ማለት ነው ጠፍጥፈው ነው የሚሰሯቸው እንደዚህ እየተቆጡ አይደለም እኮ መኝታ ክፍል አለው እንደ ወታደር ሲነሳ መኝታ ቤቱን ያጸዳል የሚሰጣቸው ሳንቲም አለ የኪስ ሳንቲም ለምሳሌ ሰዓት አርፍደው ከገቡ ቤት ከዛ ብር ላይ ይቆረጥባቸዋል ምንም አይናገሯቸውም ያ ውድ ነው መንግስት እንትን ይለለ እንዴ ምንም አንተ አትከፍልም እኔ እንጂ እናንተን አሜሪካን አላውቅም ኢሮፕ ያን ያደርጉታል የእውነት ምን አጨቃጨቃችሁ አምሽቶ ገባለው ምናምን ብሎ ሲጨቃጨቅ ሄደ እንደዚህ በቃ እንዴ እኔ ካቀመ በላይ ነው ምናምን ትላለ ይሄዳል የተኛበትን አልጋ ያነጥፋል ምን ይላል እንደገና አምሽቼ ገባለው ካለ አምሽቶ እንኳን ይገባል ግን የሚሰጠው ኪስ ብር እየቀነሰበት ይመጣል እንደገና ሙሉ ቤት ምናምን እንዲያጸዱ ቅጣት ይቀጣሉ ያና ምን ነው በነፃ ኢሮፕ ምንድነው አንተ ፍቃደኛ ብቻ ሆነ አቃቴ ምናምን በል ዛሴት ጠፍጥፈው ነው የሚሰሩት ቅጣት ቤት ያጸዳል ምን ይላል እዚህ ሳህን እንኳን ብርጭቆ እንኳን ምን አይነት እንደሆነ ማያውቀው ልጅ ማለት ነው ውትድርና በሉት ባጠቃላይ ከ15 አመት በላይ ምናምን ልጆች አምጣችሁ እንዲህ ካስቸገሯችሁ በቀል አይደለም ለወደፊት ህይወታቸው እንዲስተካከል ነው የምታረጓቸው የውትድርና በሉት በቃ ውትድርና በሉት ኤቭሪቲንግ እንትን አይቆጡም ላይሉ ቱር የሚሄዱበት ቀን አለ ምን የሚሉበታል ሲስተም ውስጥ ነው የሚያስገቧቸው ገብቶቻል እኛ አሁን ስደተኛ ስለሆነ እኛም ሳይገባን ነው የምንኖረው ራይት እነሱን ግን ሲስተም ውስጥ ያስገቧቸዋል ማን ነው ሰው የሚደውለው ተውና ጋይስ ኦኬ ኢሮፕ ግን እኔ ከፈለኩኝ ማድረግ ይችላል እኔ ማድረግ የምችለውን ብቻ ነው ከዛን አብረው ማድረግ እንዲችሉ ማድረግ ይችላል አንዳንድ ጊዜኛ ወይ ልጆቻችን የገፋን ይመስለንና ልጆቻችን እናስራለን ገባችሁ ያ አስረን እናስቀምጣቸዋል ከኛ ጎን እንትን እንዳይሉ ልጃቸው እንደዚህ ያረጉ ምናምን እንዳንባል እንደኛ ጀዝባ አርገናቸው ነው እናስቀምጣቸው ታውቃላችሁ ያ እቺ ልጅ አሁን 3 አመቷ ነው እዚህ ከመጣች አሁን 21 አመቷ ከሆነ በ18 አመቷ ነው የመጣችው ማለት ነው ጸጉሯ ራሱ አታበጥርም ጋይስ እቺ ልጅ ግን ጤነኛ ናት ዩ ቲንክ ኖርማል ነገር ነው የምታረገው ቤተሰቧን አለማክበሯን በነገራችን ላይ ምንም አይመስለኝ ለምን እንደሆነ ታውቃላችሁ አብራችሁ አላደገችማ ይሄኔ አያት ጋር አድጋ ምናምን የመጣችው አታውቃቸውም እናትና አባቴ ውጭ ሀገር አሉ የሚል ታሪክ ነው እንጂ የምታውቀው ወይ ቫኬሽን ሲሄዱ ብቻ ምናምን ያገኙታል እንጂ አያውቋትም ማይተዋወቁ ከሆነ ምን ይሆናል መሰላችሁ ጓደኛ ነው የምትሆኑት እንደ እናትና እንደ አባት ምናምን አትከባበሩ
ልክ ሳምሪና ጂጂ ማለት ነው። አይ ዶንት ኖ ዩ ዩ ዶንት ኖ ሚ ነው ያለቻት እንደዚህ ብላ ተዚላችኋል። ያ አይ ዶንት ኖ ዩ ዩ ዶንት ኖ ሚ ዚስ ፓርቲዝ ሙሉ ጌታ ዚስ ፓርቲዝ ፋኒ ዚስ ፓርቲዝ ሚን ያለቻት። እኛ ደግሞ ዌር ኢዝ ጂጂ ብለን ስንፈልግ ያው 8 ዓመት ዘንድሮም አልተገናኙ። አትሰማትም፣ አይሰማም። እነሱ ፎሎወሮች ብቻ ናቸው እኮ ቤስት ፎሎወሮች ናቸው ጂጂና ሳምሪ። ይመቻቸው። የሆነት ብሎክ ይደራረጋሉ፣ አንብሎክ ይደራረጋሉ። የት ሲሪየስ ለምን አትሰማትም? አይሰማም። እንደገና ደግሞ ሴት ልጅ እናቷን ትፎካከራለች። ባይዘወይ ከእናቷ ጋር በጣም ትፎካከራለች። እናቷን ልታከብራት እናቷ በጣም ለሷ ብዙ ነገር መሆን አለባት ከልጅነቷ ጀምራ። አለበለዚያ ሚሞሪው አይምሯ ላይ አይቀመጥም ለሴት ልጅ። ለመሰላችሁ እናቷ ናታ ተምሳሌቷ። ሆርሞን ሼር ይደራረጋሉ፣ እቃ ሼር ይደራረጋሉ። ገና እንዳደገች ሊፕስቲክ እና ምናምን የምትቀራምተው ከእናቷ ስር ገብቶቿል። አባት ጋር እናት የሆነ ነገር ብትናገራት ሴት ልጅ እናቷን ትቀየማለች። ለመሰላችሁ ሆርሞን ያገናኛቸዋል፣ ያዛባቸዋል። ስለሚግባቡ ከእናትየው ጋር ኤኒ ታይም አብረው ስለሆኑ በቁሳቁስም በምንም አንድ ላይ ስለሆኑ የእናቷ ድምጽ ነው ሞር የሚሰማት። ቂም ለመያዝም ምን ለማለትም ሴት ልጅ እናቷ ላይ እንትን ትላለች። ከአባት ጋር ለምን ስለሚዋደዱ እኮ አይደለም። ሴት ልጅ ለአባቷ የተለየ ፍቅር አላት። ኖ ፍቅር ኖሯት አይደለም። አባቷ ላይ ቂም ለምን እንደማትይዝ ታውቃላችሁ? አባትየው ሲያስተናግዳት እንደ ወንድ ሆርሞን ነው የሚያናግራት፣ እንደ ወንድ ነው የሚያናግራት። ገብቶቿል። አንድ ባዳ የሆነ አካል ሲያናግር እና የራስ ስጋ የሆነ ሲያናግር አንድ ነው? አንድ አይደለም። ገብቶቿል። የሚያገናኛቸው ሆርሞን ስለሌለ እንደ አባት ነው የምትሰማው። ጀስት የለም እንደዚህ የኔ ዓለም አይገባውም በሚል ነው ጀስት ውስጥ ያውቋል ይሄ ነገር። ገብቶቿል። ያ ለዛ ነው ሴት ልጅ አባቷን ስለማትናገር አባቷን ትወዳለች ይባላል። ነው አባቷን ወዳ አይደለም። ቂም የሚያያይዛቸው ምክንያት በጣም ጠባብ ስለሆነ ብቻ። ያ ሴት ልጅንና አባትን አሁን አባትን ወንዱን ልጅ ቢናገረው ከእናቱ የበለጠ አባቱ ላይ ነው ቂም የሚይዘው። ምክንያቱም ብዙ ነገር የሚያገናኛቸው አላ ተፈጥሮ። ወንድ ልጅ አባቱን መስሎ ነው ሲወለድ ራሱ ወንድ ልጅ ብዙ ጊዜ አይታችኋል፣ አባቱን ነው የሚመስለው። የሚሄደው ማካሄድ አባቱን ነው የሚኮርጀው። ጺም እንትን የሚለው ከአባቱ ነው። ኳሱ ምናምን እግሩ የሚቀናው ከአባት ጋር ነው፣ ከእናት ጋር አይደለም። ከእናቱ ጋር ለምን ነው የማይቀናው? ኦቶማቲክሊ እናቱ ሴት ናት፣ ይሄ ነገር የእሱ አይደለም ብሎ ያምናል። ገብቷችኋል? ለዛ ነው እንጂ የተለየ ፍቅር ኖሯቸው ምናምን አይደለም። የሆነ አወኩሽ ናኩሽ ነገር የለም። ያ ሁለቱ አንድ አይነት ማንነት ሲኖር ያ ሰው ላይ ነው ትኩረት የምታደርገው። አንተ እኮ የምታውቀውን ሰው ነው የምትቀየመው እንጂ ማታውቀውን ሰው አይደለም። እና ወንድ ልጅ አባቱን የሚቀየመው ቅርቡ ስለሆነ፣ ያ ሴትም ልጅ እንደዛ ነው። እና ልትንቅህም ምን ልትልም ሴት ልጅ እናቷን ልትወዳትም ልትንቃትም በጣም ቅርብ ናት። ልክ እንደ ሳምሪ። ለምንድነው ናቲ ያልሰደባት? ጂጂ ለምን አልሰደባት? ናቲ በ4 ዓመት በ5 ዓመት ሳምሪ በ3 ዓመት ነው። እንደዛ ነው አለ ጥላ የሄደችው የተባለው። ለምን ነው ዛሬም ዝም ብሎ የሚሳሳላት? አብረውን የመጡት እኩል የመጡት ገብቶቹ። ያ ለምን ሴት ስትሆን ትፎካከራል። እናት ስለሆነች ብቻ ወይ ባዳ ጋር ለምትፎካከረው ጾታ ራሱ እንትኑ ያፎካከራል። ገብቶቿል። እቺ ልጅ ደግሞ አሁን የመጣችው እናትና አባቷን አባትሽ ነውና እናትሽ ተብላ ነው እንጂ ያደገችው አታውቃቸውም። ዛት ሚንስ ጀስት የምትቀርባቸው ሰዎች ግን ውጭ ሀገር እንዲያወጣት ግዴታ እንዳለባት፣ ከዛ እንደ ኖርማል ጓደኛ ነው የምታያቸው። አታፍራቸው። ያ ግን ለአባቷ ከባድ ነው ይሄ ነገር። እንደዚህ አይነት ነገር ወንድ ልጅ መቀበል ይከብደዋል። እናትየውስ አታዝንባት።
ያው እንትን ትላለች ይሰማታል። አሁንም ለሷ ትከራከራለች ብዬ ነው የማስበው። ልጅቷ ግን የጤነኛ አትመስለኝም። እዚህ ልክ ነው የእውነት እቺ ልጅ የሆነ ችግር አለባት ጋይስ። አይ ሰው ካልታመምኩ በሽተኛ ካላረጋችሁኝ ነው እያለች ያለችው። መንገደኛውን ሁላ መሳም፣ መንገደኛውን ሁላ እንትን ማድረግ። ማን ነው ስሟ? 100,000 ፎሎ ልትገቢ ትችያለሽ ነገ። አሁን የአሜሪካ ሲስተሙ ስትገቢ፣ ስራ ስትገቢ አንዳንድ ጊዜ ሲሪየስ መሆን የምትፈልጊበት ጊዜ አለ። ማኩረፍ የምትፈልጊበት ሰዓት አለ። የሆነ መናገር የምትፈልጊው ሰዓት ይመጣል በሲሪየስ ገብቶሻል። አንቺ እዛ ሙዱስ ባለይ ሰዓት በዚህ ማንነትሽ ሲያበሽቁሽ መናገር የምትፈልጊውን ነገር ሁላ በዚህ ሲካካስብሽ ምን ያህል እንደምትጎጂ ታውቂያለሽ? የምታወሪው ነገሮች ሁላ ከእንደዚህ ዓለም ጋር ሲያያዝብሽ ምን ያህል እንደሚከፋሽ ግን አስበሽዋል? ብር እየሰራሽበት እኮ አይደለም። ምን ያደርግልሻል? ነገ የሆነ ህይወት ስትጀምሪ ይሄ ነገር እንደሚከተልሽ አታውቂ? ኖርማል አታርጊ። ደግሞ ለዛ ምን ፈልገሽ? ለብር ነው መጣሻል? መማር ካልፈለግሽ እኮ ቀጥታ ወደ ስራ መግባት ትችያለሽ። የማንም ላጫ ጮቾቶኛልሽ እድሜያቸውን የጨረሱ ሰዎች ሁሉ እና ቅስምሽ ተሰበረ አልልሽ። ለልጅሽ ስትይ መኖር ትጀምሪና ኑሮሽ እዚህ ጋር ያቆማል። ለምን ነው ለማቆም እንደዚህ የምትቸገር? በነገራችን ላይ ዲፖርት ማስደረግ ይችላሉ ቤተሰብ። ያ ግን አሁን ካላት ባህሪ ጋር ኢትዮጵያ ብትሄድ ታብዳለች። የሆነ ታብዳለች። እንዳታረጉባት። መንገዱን አልነግራችሁም፣ ግን ልጅቷ ልክ አይደለች። ያ ራሷን ችላ እንድትወጣ ግን አድርጓት። እስቲ ቢሉ ሲመጣ ምኑ ሲመጣ ምናልባት ወደ ቀልቧ ትመለስ ይሆናል። አለማ የመጣችው ሰው ሆሊውድን ህይወት ነው። ያ ሲቀር እንደገና እንትን ስትል ልጅቷ የመረጋጋት ነገር አላይባትም ጋይስ። የእውነት ራሷን እንኳን የመጠበቅ እንትን ላይ አይደለችም። የሆነ ቀሚስ ትለብሳለች አጠር ያለ መታ ትደንሳለች። ጸጉሯን እንኳን አታበጠርም እኮ ጋይስ፣ አታበጠር። ጸጉሯ ራሱ እንደመነቸከ ግልጽ ነው። እናት ጋይስ የእውነት ሴት ልጅ ቤተሰብ እንደ ቤተሰብ አምና ካልተቀበለች እንደ ኖርማል ደባል እንኳን አታየህም አንተ ካልተመቻት። ይኸው የመጀመሪያ ቂም መወጫ የምታደርግ ቤተሰብ ነው። ወንድ ልጅ ይሻላል። ወንድ ልጅ ቢያንስ በቤተሰቡ ቢከፋ እንኳን እንትን ያደርገዋል፣ ወደ ውስጡ ነው የሚያደርገው። የያዘ ነው ራሱ እንደዚህ በመጉዳት ወይም ደግሞ ቤተሰብንም በማሳዘን ብዙ እንትን አይደል። ሴት ልጅ ግን በውስጧ ምንም አትይዝ። ሶሪ ግን ለእናቷ እሺ፣ ቤተሰቡ የሆነት ሆነባቸዋል፣ ይጋጭባቸውና ኮንፊውዝ ሆነው ይኸው እንደዚህ መላቀጣቸው ይወጣል። በተለይ ሴት ልጅ ድምፁ ምንድነው? የኔ አቦ ምን ላድርገው? ምን ሆኖ ነው? በማትችል ከሆነ ባናና የምትባሉ እሷን የምታክል ልጅ አለች፣ ለዛውም ለብቻ አሳደግካት። ራይት ያ እንዴት ፈቀደልህ ነው ሰው ሁላ በጣም ግራ ይገባው። ለምን ትመጣለች? ኦሬዲ የሆነ ቪዲዮ ላይ እንዳየሁት አንዴ ልደነስ ውጪ ስትላት ወጣለች ነው፣ አንዴ ላወራን ያለቻት። ኦሬዲ እሷም ቲክቶክ አላት፣ ምን እያደረገች እንደሆነ ታውቃለች። እዚህ መታ ማስተባበልና ማልቀሱ አስፈላጊ አይመስለኝም። እሷ አይደለች
አይደለች እናቷ አይደለች። እነዚህ አዳዲስ ቲክቶክ ጀማሪና ዩቲዩብ ጀማሪዎች ምን ያደርጋሉ? እናቷን አመጣው አባቷን አመጣው ብለው እንደዚህ እንትን ይሰራሉ። አሁን ለምሳሌ እነዞል ምናምን እንደዚህ አይነት ሙድ አላቸው። አይደለች። ያ ግን ማናት እቺ? ለድራማ መታ ነው ወይስ ከሌላ ታሪክ ጋር ተያይዞ? ያ ሌላ ታሪክ ነው። እና እናቷ ምናምን ብላችሁ ታዲያ ለምን አጨናነቃችሁ? አንድ ጊዜ የሆነች ነጭ ቤትሽ እመጣለሁ ብላኝ እሷ እስከምትመጣ ድረስ እየተዘጋጀው ነበር እና ኤግዛክትሊ እሷ የምትመጣበት 3 ሰዓት አሁን 3 ሰዓት ላይ ቀጠሪያ ከሆነ ልክ 3 ሰዓት ከ5 ላይ በር ተንኳኳ። ሲንኳኳ ይሄ እንትን አለ ማይበት ማለት ነው ማን እንደሆነ እንደዚህ ከፍቼ ሳይ ነጭ ሴትዮ እግዚአብሔር የቀጠርቋ ሴትዮ ጸጉሯ እንደዚህ ነው። ከዛ ቤልኩም ነው ብዬ ስከፍት ቦርጫም ጸጉር የሌለው ሰውዬ ማንን እየጠበቅሽ ነው እያለኝ ሲገባ አየሁት። አንተ ሁሌ ነው ነግራችኋ። ዘንድሮም ጭንቅላቴ ላይ ያለ ያ ነገር እንዴት ተቀየረ ያ ሰው ብዬ ማለት እኔ በር የከፈትኩት ለዛውም እንደዚህ እንኳን ይቻታል። እናቴ ትሙት የአይምሮ ጨዋታ ልነግራችሁ። እኔ ምሳ እንደዚህ ምናምን አብረን እንበላለን ብዬ ነጯ ገና አዲስ የሆነ 5 ዓመት ምናምን እዚህ ሀገር ሆኜ ምሳ እንደዚህ ደርድረን ምናምን ልጄን ከትምህርት ቤት አምጥቼ እሷን እየጠበቅን ከዛም ኤግዛክትሊ እሷ በምትመጣበት 5 ደቂቃ አርፍዳ መጣችና ከዛ እንደዚህ አየሁት። ገና በር ከመክፈቴ በፊት እንደዚህ አየሁት በማይክሮስኮፕ። ከዛ ራሷ ነጭ ሴትዮ ጸጉሯ እንትን ያለ ምናምን ነገር እንደዚህ ሳያት ማለት ከዛ አቤልኩም ምናምን ብዬ ስከፍት ያለ የሆነ ቦርጫ መላጣ ችግር እያወራ የሚገባብኝ ሰው ያይች እሱ እያወራ ይገባል። አም ሶ ኮንፊውዝ። እሺ ባላይ እንደዚህ ባላይ አይ በሰዓት እኩል መጣው ነው ትላል። እንደዚህ አይቻት ሲገባ መላጣ ሰው እኔ እኮ አንተ በማይክሮስኮፕ ሳይ ፈረንጁ ነበር። የምን ፈረንጅ ነው? ከዛ ሲገባ ትሪ ላይ እንደዚህ ማንን ቀጥረሽ ነው ይለኛል። እሱ ደግሞ አረ እንትና የሆነች የልጆች እንትን ኮትም ከዛ ቴሌፎን ለምን ደግሞ አረፈደች ብዬ ቴሌፎኔን ሳያው ለካ ዛሬ አልመጣም ብላ ልካልኛለች። እስከ ዛሬ ድረስ አይምሮዬ ላይ ያለው ነገር በማይክሮስኮፕ ያየሁት ማንን ነበረ ነው የምለው። አይታችሁን? እስከ ዛሬ አልተመለሰልኝ። ለሷ የቀረበው ምግብ እኔ ሳይገባኝ እንደዚሁ እንደፈዘዝኩኝ በልቶ ሄድ። ሁሌንም ነግራችኋል። ይሄ አይምሮ ላይ ምን እንደሚቀር ሁሉ ቀን እቺን ሴትዮ ሁሌንም ነግራችሁ እግዚአብሔርን ሁሌንም ነግራችሁ የቱ ልጅ ታውቃላችሁ። ዝም ብዬ ብከፍት እኮ ኦኬ ያው የጠበቅሽው ነው ምናምን እንደዚህ አየሁኝ እኮ እንደዚህ ማን ነው ብዬ እንደዚህ ከፍቼ አየሁ። ሲገባ መላጣ ሰውዬ ሳይገባኝ ምግቡን በልቶ ሄድ። ቆይ አንተ እንዴት ነው በዚህ ሰዓት የመጣው? ባክሽ እኔ ስራ ቦታ ተበሳጭቼ እንደዚህ ማውራው ሰው ፈልጌ ምናምን ይለኛል። ምን እንደሚያወራ አልገባኝም። ዘንድሮ ምን ያልገባኝ እና የአይምሮ ላይ የምትጠብቁት ነገርና የሚመጣው ነገር እንዴት ኮንፊውዝ እንደሚያደርጋችሁ ገባችሁ? እሷ አሜሪካንን እንዴት ጠብቃ እንደመጣች እንግዲህ በዚህ ተረዷት። እኔ እግዚአብሔር የዩቲዩብ ልጆች ሁሉ ይሄን ታሪክ እነግራቸዋለሁ። ገና የሆነ ቀን ራሱ ነው የነገርኳቸው። እንደዚህ ብዬ ማለት ነው። ዘንድሮም ራሱ በጣም ነው ማንን ያየሁት ነው የምለው። የእውነት እንደዚህ አይቻለሁ እኮ እንደዚህ ትንል ማይክሮስኮፕ ማያ የውጪ ሰው ታይበታል አይደል? የእውነት አሁን እሷ አሜሪካን አስባ ስትመጣ እኔ እንዳየኋት ሴትዮ ነው ስትገባ ሌላ ሰው ሊሆነችባት ገብቶቿል። አሁን ልጅቷ የእውነት ከቤተሰቧ እሺ የምትላቸው ቢሆን ትንሽ ይሄ ቀውስ የገጠማትን ነገር እርዳታ ቢያደርጉላት እንጂ ልጅቷ በብዙ ማርሽ እየሄደች ነው ያለችው። አባ የእውነት ለምን ኋለኛው ከሌለ የለም የፊቱ አላ
ምንድነው እንደዚህ የሚያደርጋል? እዚህ በጊፍት እንጠብቅ እንትን ላጣለን። ሂዱ ንገሯት ካለች በጌም የምታገኘው ኢንተርቪስት የምታደርጉለት ሰፖርት አድርጓታላችሁ። እንጥራት ያ ማናት ስሙ አላውቃትም። ጥሯት በጊፍትም በምንምና እንደዚህ ሰዎች እየጠበቁሽ ነው በሏት። ሂዱና ታምታቱ የለ እንደ ሰው ናላት አዞሩ የለ እንደ በጽሁፍ ሂድና ዙሯ ማንዶን ቻላቅም እናቷና አባቷ ነፃነት ሰጥቷታል እንደፈለገች እንድትሆን ምናምን ያሉት ማለት ነው። ውሸት ነው። እናቲቱ እስቲል በሌላ እንትን ራሱ ስታለቅስ የነበረችው እሷ አይደለችም፣ ሌላ ናት ስትልሽ ነበር። እራሷ የልጅቱ እናት ናት። ልጅቱ 21 ዓመቷ ነው። ካመጣቻት 2 ዓመቷ ነው። አሜሪካን ሀገር ከቤተሰብ ከወላጆች ያቆም በላይ ሆና ነው። ሄሉዬ ያቆምኩበት ፓርት አለ ስለ ልጇ የምታለቅሰውና የሚለቃስ አለቃቀስና የምታወራው ነገር ልክ ነው። የእሷ እናት ናት። የእሷ እናት ናት። የሆነ ልጅ እንደውም ስም እየጠራች ምናምን ነገር ተወይ ልዑል እያለች ምናምን የምታለቅስበት ቦታ ላይ ልዑል ተቃጥያለው የስንት ዓመት እኔ ልጅነቴን ምናምን ነገር የሆነ ግሪን ካርድ ምናምን ሳይኖረኝ ለእሷ ዋጋ ከፍዬ ምናምን እያለች ተማራ የምታለቅሰው የልጅቱ እናት ናት። እንዴት አወቅሽ? አይደለችም። እኔ እሱን ኬስ በመድኃኒዓለም ሄልዬ እንዴት አወቅሽ? ጥሩ ንገራትና ማለት ነው። ከዛ በኋላ ትከራከራላችሁ። የሆነ ሚዲያ ላይ ልጅቱ ማለት ነው እየደነሰች እያለ የሆነ የቅዱሳን ስዕል ያለበት ክፍል ውስጥ ነው። የጸሎት ክፍል ይሁን የልጅቷ ክፍል ይሁን አላውቅም። እናቲቱ እጣን ነበር እሳት በማጨሻ ይዘው እንደዚህ እየገቡ ማሚ ጓደኛዬ ነውና ታዋቂ ላይፍ ላይ ማለት ነው ታዋቂው ምናምን ስትል ማለት ነው ጥሩ ነገር የሚያስተምር ነው። በጣም እየፈራቻ እናት ልጇን እየፈራች ማለት ነው እየፈራቻት እየተሳቀቀች ጥሩ ነገር የሚያስተምር ነው። ማሚ አዎ ንገሪው እንደምወደው እንደማደንቀው እንደማፈቅረው ንገሪ ስትል ማለት ነው። እናቲቱ አፍራ ወታ ስትሄድ በሩን ዘጋችባት ማለት ነው። ከዛ ግድግዳውን እንደዚህ ይዛ ልጅቱ በአጭር ቀሚስ ነገር ምናምን ስደነስ ማለት ነው። እናቲቱ ከአንዴ ሁለት እየጠራቻት ነበር ስታወራ ለልጁ ራሱ አንቺ እኮ ባለትዳር ነኝ ልጁ ሲላት ማለት ነው። እንዴ ላዳ ነው የሆነ ፍራቻ እንትን አለባት እናቲቱ ላይ ማለት ነው። እዛው ቤት ውስጥ ነው እናቴም አባቴም እዚህ ናቸው። የሆነ ነገር ካሉኝ ከቤት ለቀሽ ውጪ ብለውኛል። የሆነ ነገር ካሉኝ 911 ደውዬ አስቀፈድዳቸዋለሁ ስትል ነበር። ሄሉዬ ይቅርታ፣ እኔ ይኸውልሽ ከነ ማስረጃ ላውራልሽ ከፈለግሽ በውስጥ ልክልሻለሁ። ስታለቅስ የነበረችው ሴትዮ ልበላት እኔ በስነ ስርዓት በስልክ የማወራት ዲፕሬሽን ውስጥ በስነ ስርዓት የማወራት ጓደኛ ነች። የልጅቷ እናት አይደለችም። በጣም ጥሩ ሴት ለእኔ በጣም ከጎኔ የነበረች በውስጥ የምትመክረኝ ሬሃሞኝ እንኳን ከእሷ ጋር በስልክ አውራት ነበር እንዴት እንደሆንኩኝ ስልክ ቁጥሯ ሁሉ ነገሯ አለኝ እና የራሷ ያሳለፈችውን ታሪክ ነው እዛ ላይ ስታወራ የነበር እንጂ በጭራሽ እናቷ አይደለችም። ከፈለግሽ እኔ በውስጥ ላገናኝሽ እችላለሁ። አመሰግናለሁ። እቺ ስታወራ የነበረችው ባለ ታሪክ ነው። ስታለቅስ እናቷ አይደለችም። ኦኬ ኒኪ ሄሎ ቤቲ አይደለም። እኔ ገና አለቃቀሷና የምታወራው ማጮ ምናምን ስትል ማጮ ምን አገባው ከዚች ልጅ ጋር? ከዛ ይቺ አንቺ ውጪ ብለው እንትን ሲሏት ህፃን ነሽ አትገቢም ሲሏት ህፃን አይደለሁም ማለች። ስንት አመትሽ ነው ሲሏት 21 አመቴ። እኔ ስለነበርኩ ነው የምነግርሽ 21 አመቴ ነው አለቻቸው። ይቺ 21 አመት ትሆናለች የተባብለው ሲያዩዋት አዎ ተባለ 21 አመቷ ነው። ከዛ መደነስ ጀመረች።